የአሰብ ወደብ በባሌም በቦሌም በውድም በግድም ይመለሳል ሲሉ ጠቅላይ ሚኒስትር አብይ አህመድ በዛሬው በፓርላማ ቆይታቸው ተናግረዋል። ጠቅላይ ሚኒስትሩ እንደገለጹት ኢትዮጵያ በሰላማዊ መንገድ ወደብ ለማግኘት ያደረገችው ጥረት እንዳልተሳካም ገልጿል። ከ5000 ኪሎ ሜትር ከሚረዝመው የቀይ ባህር ዳርቻ 50 ኪሎ ሜትር ኢትዮጵያ ለማግኘት ጥረት ብታደርግም በሻቢያ አሻፈረኝ ባይነት ሳይሳካ ቀርቷል ብለዋል። በተለይም አሰብ ላይ በርካታ መዋዕለ ንዋይ አፍስሰናል። አሰብን በሰጥቶ መቀበል መርህ ስጡን ብንላቸው የኤርትራ መንግስት ግን ፍቃደኛ ሳይሆን መቅረቱንም አስታውቋል። የወደብ ጉዳይ የህልውና ጉዳይ ስለሆነ ኢትዮጵያ መጠየቋን አታቆምም ያሉት ጠቅላይ ሚኒስትሩ አሰብ በባሌም በቦሌም ይመለሳል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ በኢትዮጵያና በኤርትራ መካከል ችግር የተከሰተው የኢትዮጵያ መንግስት የቀይ ባህር ጉዳይን ስላነሳ ሳይሆን ቀደም ብሎ በትግራይ ውስጥ ጦርነት በተፋፋመበት ጊዜ መሆኑን ለህዝብ ተወካዮች ምክር ቤት ተናግረዋል። ጠቅላይ ሚኒስትሩ የኤርትራ ኃይሎች በጦርነት ወቅት ወደ ትግራይ በመግባት ሰዎችን መግደላቸውን፣ ንብረት ማውደማቸውንና መዝረፋቸውን በመግለጽም ከሰዋል። ጤና ይስጥልኝ። ይህ ሆርን ቪው ነው። ጠቅላይ ሚኒስትር አብይ በፓርላማ ባደረጉ ቆይታ በኤርትራና በቀጠናው ስላለው ወቅታዊ ሁኔታ ላይ የሰጡትን አስተያየት መሰረት አድርገን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ በፓርላማ ቆይታቸው የኤርትራና የኢትዮጵያ ጸብ ምክንያትን አብራርተው ተናግረዋል። ጠቅላይ ሚኒስትር አብይ ገዱ አንዳርጋቸውን ውድመቱን እንዲያስቆም ልከነው ነበር ያሉ ሲሆን ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስታት መካከል ችግር ነበረ። እኛ ከመጣም በኋላ አያስፈልገንም ይቅርብን ብለን ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቀም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ ያንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ ጠቅላይ ሚኒስትሩ ተናግረዋል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸቡ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ መልእክተኛ በወቅቱ ወደ ኤርትራ ልኬ ነበር። ከላኳቸው ሰዎች መሃል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱን 2 ጊዜ ልኬያቸዋለሁ። የላኳቸው የትግራይ ህዝቤን አታጎሳቅሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ከራላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻቢያም ያውቃል ሲሉ አስረድተዋል። ጠቅላይ ሚኒስትር አብይ በፓርላማ ቆይታቸው ሁለቱ ሻቢያዎች ስላሉት አካልም አንስተዋል። ሁለቱ ሻቢያዎች የተፈጠሩበት ዓላማ የሆነውም ኢትዮጵያ የጀመረችውን የአሰብ ጉዞ ፕሮጀክት ለማደናቀፍ ጽምዶ በሚል ባለፉት በርካታ ወራት ሲደረጉ የነበሩትን ዝግጅቶች በማጠናቀቅ የትግራይ ወጣት ላይ በተለያየ አርሚ በግዳጅ አደራጅተው እየነዱ ወደ ጠለምትና አፋር አካባቢዎች ይፋዊ ጦርነት የጀመሩ ሲሆን በጦርነቱ ያስመራውና ባዶ የከተመው ሻቢያ በግብጽ ደጀንነት የተቀናጀ ጥቃት ለመክፈትም በክተዋል። ላለፉት 50 ዓመታት የትግራይ ክልል ኢትዮጵያ ወጣት ለነሻቢያና ግብጽ ኢትዮጵያን አፈራርሶ ከቀይ ባህር ማራቅ እንዲሁም ኢትዮጵያን አዳክሞ ኢትዮጵያን በቢሊየን ሜትር ኪዩብ የሚቆጠር የአባይን ውሃ ተጠቅማ በሚሊዮን ሄክታር እርሻዎቿን በዘመናዊ መስኖ አልምታ ለዓለም የሚተርፍ እህልን እንዳታመርት የአፍሪካ የኤሌክትሪክ የኃይልና የሀብት ማማ እንዳትሆን የተሸረበ የሺህ ዘመን ሴራ የተጠመዱ ጽምዶች የትግራይ ወጣት የገዛ ሀገሩ ኢትዮጵያ ልታጠፋ ነው ልትወድም ነው እየተባለ ባለማወቅ ፈንጂ ላይ የተረማመደ ባሩድ እየበላው ሲረክፍ ኖሯል። ዘንድሮ ግን ነገሮች ተቀይሯል። የኢትዮጵያ ሕዝብ በተለይ ወጣቱ ክፍል ከጫፍ ጫፍ ነክቷል። የነግብጽና ሻቢያ የምዕተ ዓመት ሴራ አደባባይ ላይ ወጥቷል። ኢትዮጵያን በብሔር በሃይማኖት ከፋፍሎ ወንድሙ ላይ ስም እየሰጡ ጥይት እንዲተኩስ አድርጎ የማፍረስ የማዳከም የደም ፕሮጀክት በአብዛኛው ወጣት ዘንድ መረዳትና መቆጨትን ፈጥሯል። አሁን ላይ በተለይም በትግራይ ክልል ሁለቱ ሻቢያዎች የተከፈለው የ50 ዓመታት የደምና አጥንት ከንቱ ዋጋ በቃን፣ ከወንድሞቻችን ጋር ጦርነት በቃን፣ ጠላታችን ኢትዮጵያ ሳትሆን የግብጽ ተላላኪዎች ሁለቱ ሻቢያዎች ናቸው፣ ከሀገራችን ውጡልን፣ ለእናንተ አንሞ
አንሞትም አንቆስልም በሚል አፈሙዙን ወደ ህወሓትና ሻዕቢያ ዙሯል። በዚህ በሰሞኑ ውጊያ ጥቂት የተገደዱና ገና ያልነቁ ወጣቶች ዋጋ ቢከፍሉም አብዛኛው ወጣት ግን በዲያስፖራውና በሀገር ውስጥ ባሉ ቤተሰቦቹ በማህበራዊ ሚዲያ ዘመቻ ርብርብ ከጦር ሜዳ እየተበተነ ወደ ቤት የተጓዘ ሲሆን ከፊሉ ህወሓት ሻዕቢያን ለመውጋት እየተንቀሳቀሰ ታይቷል። ከዚህ ባለፈም እምቢም ባሉት የሻዕቢያ ምልምሎችና ተላላኪዎች ላይ በሚያዋጉትም ጦር ሆነ ከባድ የጦር መሳሪያዎች ሲያንቀሳቀሱ ሲያከማቹ በነበሩ ኃይላትና ለወራት በተጠረቀመው የከባድ ጦር መሳሪያ ዲፖች ላይ የኢትዮጵያ መከላከያ ጦር በድሮንና እግረኛ በወሰደው ፈጣን የተቀናጀ እርምጃ ከፍተኛ ኪሳራ በ3 ቀናት ውስጥ ብቻ የደረሰባቸው ሲሆን ለመበተንም ተገደዋል። ግብጽና ሻዕቢያ ጸረ ድሮን ብለው ብዙ ሙከራ ያዘጋጁት መሳሪያም ሆነ ምንም አይነት ኃይል ከኢትዮጵያ አየር ኃይል ቴክኖሎጂ ከእግረኛው ነበልባል ጦር ክንድ ሊያደናቸው እንደማይችል ያረጋገጡ ሲሆን መጨረሻቸው መድረሱንም አረጋግጧል። በቀጣይ የኢትዮጵያ መከላከያ አሰብን ሊያስከብር ከ130 ሚሊዮን ኢትዮጵያን የቀይ ባህር ግዛትን ሊረከብ እርምጃው በየትኛውም ጊዜና ሰዓት የሚቀጥል ይሆናል። ነገሮች ዛሬም በጎ አይደሉም። በሰሜን ኢትዮጵያ ግጭቶች ቀጥለዋል። በትግራይ ዛሬም ጦርነት ይነሳል በሚል ስጋት አለ። ከ2 ዓመት በፊት በሰሜን ኢትዮጵያ ለ2 ዓመታት ተካሂዶ 600 ሺህ ሰዎችን ህይወት የቀጠፈው ደም አፋሳሽ ጦርነት ካበቃ ከ3 ዓመት በኋላ በትግራይ ክልል ዳግም መደበኛ ጦርነት ይከፈታል የሚል ስጋት በነዋሪዎች ዘንድ በከፍተኛ ሁኔታ መንገሱን የፈረንሳይ ዜና አገልግሎት ኤኤፍፒ ጠቁሟል። ባለፈው ሳምንት ምዕራብ ትግራይ በጠለምት አካባቢና በትግራይ ምስራቃዊ አቅጣጫ በአፋር ክልል አዋሳኝ ቦታዎች ዳግም ውጊያ መጀመሩም ተዘግቧል። ቅዳሜ ዕለት በጭነት መኪኖች ላይ በተፈጸመ የድሮን ጥቃት ቢያንስ የአንድ አሽከርካሪ ህይወት ማለፉ የተሰማ ሲሆን ወደ ትግራይ የሚደረጉ የአየር በረራዎችም ካለፈው ሐሙስ ጀምሮ እንደተቋረጡ ናቸው። በአዲግራት በአክሱምና በመቀሌ የሚገኙ ነዋሪዎቹ ለዜና ወኪሉ እንደገለጹት አሁን ያለው ሁኔታ ከዚህ ቀደም የነበረውን አስከፊ ትዝታ ቀስቅሶባቸዋል። በአክሱም ከተማ የሚገኙ ባንኮች ጥሬ ገንዘብ መስጠት ማቆማቸውና የንግድ ሱቆችም ሸቀጦችም መደበቃቸው ተገልጿል። በመቀሌ የሚገኙ ነዋሪዎች የመሬት ትራንስፖርት ሳይዘጋ በሚል ወደ ሌሎች አካባቢዎች ለመሄድ የአውቶቡስ ትኬት በመቁረጥ ላይ መሆናቸውም ተነግሯል። ትልቁ ፍርሃቴ ግጭቱ ወደ መደበኛ ጦርነት ተቀይሮ እንደ ቀድሞ ሙሉ ከበባ ውስጥ እንዳንገባ ነው ሲል በመቀሌ የሚኖር የ35 ዓመት ወጣት ስጋቱን ገልጿል። ግጭቱ በኢትዮጵያና በኤርትራ መካከል ወደሚደረግ ቀጥተኛ ጦርነት ሊያመራ ይችላል የሚለው ስጋት በዓለም አቀፉ ማህበረሰብ ዘንድ እየገነገነ መጥቷል። የኢትዮጵያ መንግስት በትግራይ ባለስልጣናትና በኤርትራ መካከል የቅርብ ግንኙነት እየፈጠረ ነው በሚል ሲከስም ቆይቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሁኔታው ጥልቅ ስጋት እንዳላቸው የገለጹ ሲሆን የአውሮፓ ህብረትም ጦርነት እንዳይቀሰቀስ አስቸኳይ ውጥረት የማርገብ እርምጃ እንዲወስድም አሳስቧል። የኢትዮጵያ መንግስት እስካሁን ስለ ግጭቱ የሰጠው ይፋዊ መግለጫ የለም። ሆኖም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት በፌስቡክ ገጻቸው ላይ ህፃን ልጅ እሳት ሊነካ ሲል እፉ ይሉታል፣ ብልጥ ከሆነ ይተዋል፣ ሞኝ ከሆነ ሄዶ ይነካዋል፣ ከዚያ ራሱ እሳት ነክሶ ራሱ ያለቅሳል። ይሄ ጸባይ የታደሉትን በጊዜ ይለቃቸዋል፣ ያልታደሉትን ግን ይዘልቅባቸዋል። አሁንም እፉ የሚል መልእክት ጽፈው ተመልክተናል።